በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፍኖተ ኤማሁስ ቤተሰቦች እንኳን ለቀዳሚት ስቅለት ለቀዳሚት ስዑር በሰላምና በጤና ደረሳችሁ። የክርስቶስ ፍቅር፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክትና የጻድቃን ሰማዕታት በረከት በሁላችን ላይ ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል በሞቱ ሞታችንን የሻረበት፣ የጨለማው መጋረጃ ተቀዶ የብርሃን ወገግታ የታየበት በዚሁ በታላቁ ዕለት ቀዳሚት ስዑር እጅግ ድንቅና ልብን የሚመስጥ ጸሎትን ይዘንላችሁ ቀርበናል። ይህ ጸሎት በቤታችሁ በረከትን በልባችሁ ሰላምን እንዲያሰፍን የእግዚአብሔር ፈቃድ ይሆን። እስከ ጸሎቱም ፍጻሜ ድረስ አብራችሁን ቆዩ። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ በመስቀል ላይ መከራን የተቀበልከው፣ ግርፋትን የታገስከውና በመቃብር ያረፍከው መከራን ድል አድርገ ተስፋን ልትሰጠን ነው። ዛሬም በመከራ ማዕበል ውስጥ ሆነን ወደ አንተ እንጮኻለን። ጌታ ሆይ ሕይወት በፈተና ስትሞላ፣ ሰው ሲጨክንብን፣ በፈተናና በችግር ስንከበብ ተስፋችን ይዝላል። በዚያን ጊዜ ግን በመስቀል ላይ የነበረህን ጽናትና በመቃብር ውስጥ ያሳየኸውን ታላቅ ትዕግስት እያሰብን ልባችንም እንዲበረታ አድርገው። መከራው እንዲያልፍ ብቻ ሳይሆን በመከራው ውስጥ እንድንጸና ማጽናን። ጌታ ሆይ ቀዳሚት ስዑር የዝምታ ቀን ብትሆንም የትንሣኤ መገኛ እንደሆነች እናውቃለን። የእኛም የመከራ ቀን አልፎ የደስታ ቀን እንደሚመጣ ልባችን ይወቅ። አይዟቸው ዓለምን አሸንፌዋለሁ ባልከው ቃልህ መሠረት በፈተና መሃል ሆነን ድልን እንድናይ፣ በሐዘን መሃል ሆነን መጽናናትን እንድናገኝ አድርገን። ጌታ ሆይ ሰይጣን በተስፋ መቁረጥ ሊጥለን ሲሞክር፣ አንተ ግን የመዳን ወደብ ሁነን። በመከራ መከራችንን አስወግድ። ተስፋ የቆረጡ የዛሉና የደከሙ ወንድም እህቶቻችንንም በመለኮታዊ እቅፍ አስገባቸው። አምላካችን ሆይ በመከራችን ጊዜ ብቻችንን እንዳልሆንን በመቃብርህ ዝምታ ውስጥም እንኳ ለነፍሳችን እየሰራክ እንደነበር እናውቃለን። ስለዚህም ዛሬም በዝምታ ውስጥ ሆነ በልባችን ተናገር፣ በመንፈስህም ማጽናን፣ በተስፋህም አድሰን። ጌታ ሆይ ለፍኖተ ኤማሁስ ተከታታዮች በሙሉ በመከራቸው ጊዜ ብርታትን፣ በጭንቀታቸውም ጊዜ መጽናናትን ስጣቸው። ተስፋችን በአንተ ላይ ነውና ታሳፍረን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በመቃብር ውስጥ ስለ እኛ በተቀመጥክበት ረቂቅ ምስጢር እናመሰግንሃለን። ጌታ ሆይ የሞት መውጊያ ተሰብሮ የሲኦል ደጅ ተረግጦ የሰው ልጅ ነፃነት የታወጀበትን ያን ታላቅ ምስጢር እናስባለን። ዓለማትን በቃሉ የፈጠረ ጌታ በመቃብር ውስጥ በዝምታ ባደረበት፣ ያ ዝምታ ግን በሲኦል ለነበሩ ነፍሳት የድል ድምፅ፣ ለሰው ልጆች ሁሉ የዘላለም ዕረፍት በሆነበት በዚያ ምስጢር እናመሰግንሃለን። ጌታ ሆይ በሰማያት በኪሩቤልና በሱራፌል ዙፋን ላይ የምትቀመጥ አንተ ስለ እኛ ፍቅር ብለህ በጠባቧ መቃብር ውስጥ አረፍክ። ያንተ በመቃብር መተኛት የእኛን መቃብር ቀደሰው፣ የሞት ፍርሃታችንንም አስወገደው። ጌታ ሆይ በመቃብር ብርሃን የሌለ ቢመስልም አንተ ግን እውነተኛው ብርሃን ነህና በመቃብር ውስጥ ሆነ በጨለማ ለነበሩት የድህነትን ወገግታ አሳያቸው። ጌታ ሆይ በመቃብር ታትመህ ሳለህ መቃብርህን የሕይወት ምንጭ አደረግከው። ሞታችንን ሻርክልን፣ በመቃብርህም የሰላም ወደባችንን አሳየህን። ጌታ ሆይ ዛሬም በዚህ ድንቅ ጸሎት ውስጥ ስንሰበሰብ በመቃብርህ ባገኘነው ሰላምም ልባችንን አሳርፈው።
የሞት መቃብር የነበረውን ሕይወታችንን ወደ ትንሣኤ ብርሃን ቀይረው። ስምህ ለዘላለሙ ይባረክ። ጌታ ሆይ በዚህ የዝምታ ቀን ልባችንን በሰላም ሙላው። ፍጥረት ሁሉ የፈጣሪውን ሞት አስቦ በዝምታ በተገዛበት፣ መቃብር የሕይወት ምንጭ ሆኖ በታየበት በዚህ በታላቁ ዕለት እኛም ወደ ልባችን ጓዳ እንድንገባና ያንተን ሰላም እንድንለምን እርዳን። ጌታ ሆይ ዓለማችን በጩኸትና በሁከት ተሞልታለች። ልባችንም በጭንቀትና በሐሳብ ማዕበል ይናውጣል። ዛሬ ግን በመቃብር ውስጥ በዝምታ እንዳረፍክ በውስጣችን ያለውን ማዕበል ጸጥ አድርገህ ሰማያዊው ዝምታህን፣ መለኮታዊ ሰላምህን በልባችን ላይ አፍስስ። ጌታ ሆይ አንተ በመቃብር ባደርክበት በዚያ ረቂቅ ሰላም የእኛንም የዛለ ልብ አሳረፈው። ክፋት፣ ጥላቻና በቀል የሚነዙባቸውን የልባችንን በሮች ዝጋቸው። ይልቁንም በፍቅርህና በትህትና የታተሙ የሰላም ማደሪያዎች አድርገን። ጌታ ሆይ ይህ ቀን የዝምታ ቀን ቢሆንም የትንሣኤህ ብርሃን የሚናፈቅበት የታላቅ ተስፋ ቀን ነው። እኛም በሕይወታችን ጨለማ በሆነብን መውጫ በጠፋንና በዝምታ በተከበብንበት ወቅት ሁሉ አንተ ከእኛ ጋር መሆንህን በማሰብ ልባችን በጽኑ ሰላም እንዲሞላ አድርግ። ጌታ ሆይ ሰላሜን እሰጣችኋለሁ እንዳልከን ዛሬ ያቺን ዓለም የማትሰጣትን፣ መከራ የማይደፍራትን፣ ሞት የማይለያትን እውነተኛ ሰላምህን ለሁላችንም አድለን። የቀዳሚት ስዑር በረከት፣ የመቃብሩ ዝምታና የትንሣኤው ተስፋ በልባችን ውስጥ ለዘላለሙ ሚኖር። መሐሪና ይቅር ባይ አምላካችን ሆይ ስለ እኛ በደል ቆሰልክ፣ ስለ እኛ መተላለፍም ደቀቅ። በግርፋትህ ቁስል እኛን የፈወስከን ጌታ ሆይ ዛሬ ፊታችንን ወደ አንተ እናዞራለን። ጌታ ሆይ በሰው ፊት የምንታይበት ማንነታችን ሳይሆን አንተ ብቻ የምታየው የውስጥ ማንነታችን በኃጢአት ቆሽሿል። በክፉ ሐሳብ፣ በቅናት፣ በክፋትና በትዕቢት የተቆረውን ልባችንን በመቃብርህ ዝምታና በፈሰሰው ደምህ ቀድሰህ እንደ በረዶ ነጭ አድርገህ አንጻው። ጌታ ሆይ ስለ እኛ ፍቅር ብለህ በመስቀል ላይ የሞትክበት፣ በመቃብር ያረፍክበት ዋናው ምክንያት የእኛን በደል ለመደምሰስ ነውና ዛሬ የተሸከምነውን የኃጢአት ሸክም ከላያችን ላይ አውርድልን። መተላለፋችንን ሁሉ አርቀ በይቅርታህና በምሕረትህ ቀፈን። ጌታ ሆይ የቀዳሚት ስዑር ሌሊት አልፎ የትንሣኤህ ብርሃን እንደሚመጣ ሁሉ እኛም ከኃጢአት ጨለማ ወጥተን በንስሐ ታጥበንና በይቅርታ ተለውጠን ለብርሃነ ትንሣኤ እንድንበቃ ንጹሕ አድርገን። ጌታ ሆይ ከኃጢአት የተነሳ የራቀንን ሰላም፣ የጠፋብንን የልጅነት ክብር ዛሬ መልስልን። አምላካችን ሆይ እጠበኝ ከበረዶም ይልቅ ነጭ ሆናለሁ እንዳለ ነቢዩ ዳዊት አንተ ስትምረን እንነጻለን፣ አንተ ስታጥበን እንቀደሳለን። ጌታ ሆይ ዛሬም በዚህ ድንቅ ጸሎት ፊት ለቆምነው ለፍኖተ ኤማሁስ ቤተሰቦች በሙሉ ይቅርታህን አውርድልን። ሕይወታችንንም አድስ፣ ነፍሳችንንም በጸጋህ ሙላት። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ የሕይወት ምንጭ የትንሣኤም በኩር ነህ። ስለ እኛ ፍቅር ብለህ ወደ መቃብር የወረድከው መቃብርን ለዘላለም የሕይወት መገኛ ልታደርገው ነውና ዛሬ በፊታችን የቆመውን የሞት ጥላና ፍርሃትም ከልባችን አርቅልን። ጌታ ሆይ ሞት ቀድሞ የሚያስፈራ የጨለማን መጨረሻ ይመስለን ነበር። አንተ ግን በመቃብር ውስጥ በማደር መቃብርን ከጨለማነት ወደ ብርሃንነት፣ ከፍርሃት ወደ ተስፋነት ለወጥከው። ዛሬም በልባችን ያለውን የሞት ፍርሃት
በእርጋታና በሰላም ተካው። ጌታ ሆይ ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትስ የታለ? ተብሎ እንደተጻፈ አንተ በሞትህ ሞትን የረገጥክ ኃያል ነህ። እኛም የፍኖተ ኤማሁስ ቤተሰቦች ሞት ወደ ዘላለም ሕይወት መሸጋገሪያ ድልድይ እንጂ ፍጻሜ እንዳልሆነ ተረድተን ልባችን በድፍረትና በሰላም እንዲሞላ አድርግ። ጌታ ሆይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተነገረ ያንተን ፍቅር በልባችን አሳድር። ከሥጋ ሞት ይልቅ የነፍስ መራቆት እንዲያስፈራን፣ ከምድራዊ መለየት ይልቅ ካንተ መለየት እንዲያሳስበን አድርግ። ጌታ ሆይ በመቃብር ያገኘውን ነፃነት እያሰብን በሰላም እንድንኖር እርዳን። በዚህች ምድር ስንኖር በሥጋ ድካም ውስጥ ሆነን ሞትን እንፈራለን። ነገር ግን አንተ ከሙታን ተለይተ በመነሳት የትንሣኤያችን በኩር ሆነሃል። እኛም ካንተ ጋር ለዘላለም እንደምንኖር በማመን ልባችን በታላቅ ደስታ እንዲሞላ ማድረግ። ጌታ ሆይ የሞት ፍርሃት አንቆ የያዛቸውን በሞት ጥላ ስር ያሉትንና ተስፋ የቆረጡትንም ሁሉ ዛሬ ነፃ አውጣቸው። በመቃብርህ ዝምታ ውስጥ ያለውን ብርሃንም ለሁላችንም አሳየን። የብርሃናት ጌታ ኢየሱስ ክርስቶስ ሆይ ዓለም በሐዘን ተውጣ ደቀ መዛሙርት በተስፋ መቁረጥም ተከበው መቃብርህ በታላቅ ድንጋይ ታትሞ በነበረበት በዚያች ሰዓት አንተ ግን የሞትን መጋረጃ ቀደህ የትንሣኤን ብርሃን እያዘጋጀህ ነበር። ጌታ ሆይ በሕይወታችን ውስጥ ብዙ መቃብሮች አሉ። የሐዘን፣ የችግር፣ የብቸኝነትና የውድቀት መቃብሮች ልባችንን አጨልመውታል። ዛሬ ግን እኔ የዓለም ብርሃን ነኝ እንዳልከን በትንሣኤህ ተስፋ ወደ ልባችን ጓዳ ግባና የጠቆረውን ማንነታችንን በሰማያዊ ብርሃን አብራው። ጌታ ሆይ ምድራዊ ደስታ በሁኔታዎች ላይ የተመሰረተ ቶሎም የሚጠፋ ነው። አንተ በመቃብር ሆነ ያዘጋጀኸው የትንሣኤ ደስታ ግን ማንም ሊቀማው የማይችለው የዘላለም ሀብታችን ነው። ጌታ ሆይ ተስፋችን በአንተ ላይ ነውና በትንሣኤህ የምናገኘው ያ የማይነጥፍ ተስፋ ልባችንን እንደ ፀሐይ ያብራው። ጌታ ሆይ መቃብር መጨረሻ እንዳልሆነ ሁሉ የእኛም ውድቀት ፍጻሜያችን እንዳልሆነ በትንሣኤህ ብርሃን አሳየን። በኃጢአት የሞተውን ማንነታችንን፣ በሥጋ ድካም የዛለውን መንፈሳችንን በትንሣኤህ ተስፋ ቀስቅሰው። አንተ ተነስተ እኛን ከውድቀት የምታነሳ የሕይወት ጌታ ነህና። ጌታ ሆይ የቀዳሚት ሰዑር ሌሊት ሲነጋ የትንሣኤህ የምሥራች እንደሚሰማ ሁሉ የእኛም የጭንቀት ሌሊት አልፎ የፈገግታ ጠዋት እንዲመጣ ልባችንም በዚያ ታላቅ የምሥራች እንዲበራ አድርግ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ዓለም ሁሉ በጩኸትና በትርምስ በተሞላችበት በዚህ ዘመን ያንተን ድምፅ ለመስማት የልብ ዝምታ ያስፈልገናል። አንተ በመቃብር ውስጥ በዝምታ ሳለህ በሲኦል የነበሩትን ነፍሳት ነፃ እንዳወጣሃቸው ሁሉ እኛም በዝምታችን ውስጥ ካንተ ጋር የምንገናኝበትን ጥበብን ስጠን። ጌታ ሆይ አንዳንድ ጊዜ መከራው ሲበዛ፣ ጭንቁ ሲበረታና ግራ ሲገባን የምንናገረው ቃል ይጠፋናል። በዚያን ጊዜ ዝምታችን ራሱ ጸሎት እንዲሆንልን እርዳን። አንተ በመቃብር ዝም እንዳልክ እኛም በዝምታችን ውስጥ ያንተን ድል እንድንጠባበቅ አድርገን። ቃላት በሌሉበት የልብ ትርታችን ጸሎት ሆኖ ወደ አንተ ይድረስ። ጌታ ሆይ መጸለይ ማለት ለእኛ መናገር ብቻ ሳይሆን ያንተን ድምፅ መስማትም ጭምር እንደሆነ እናውቃለን። በዝምታችን ውስጥ የሚጮኸውን ሐሳባችንን ጸጥ አድርገህ ረቂቅና ሰላማዊ የሆነውን የመንፈስ ቅዱስን ድምፅ እንድንለይ
ውስጣዊ ጆሮአችንን ክፈትልን። ጌታ ሆይ የቀዳሚት ሰኦር ዝምታ የሽንፈት ሳይሆን የታላቅ ድል ዝግጅት እንደነበር ሁሉ እኛም በሕይወታችን ነገሮች የቆሙና ዝም ያሉ ሲመስሉን ተስፋ እንዳንቆርጥ አስተምረን። በዝምታ ውስጥ መጸለይ ማለት ካንተ መልስ እስኪመጣ ድረስ በመጠበቅና በማመን መጽናት መሆኑን ልባችን ይረዳው። ጌታ ሆይ በከንቱ ቃላት ከመናገር ይልቅ በልብ ትህትና በዝምታ ካንተ ጋር መነጋገር ይሻለናል። ጸሎታችን ለሰው የሚታይ ሳይሆን አንተን ብቻ የሚናፍቅ እንዲሆንልን ዝምታችንን ቀድስልን። የሰላም ንጉሥ ኢየሱስ ክርስቶስ ሆይ አንተ በመቃብር ውስጥ በነበርክባት በዚያች ሌሊት ዓለም በጭንቀትና በፍርሃት ተውጣ ነበር። ደቀ መዛሙርት ተስፋ ቆርጠው የሚሆነው ጠፍቷቸው በዝግ ቤት ተቆልፎባቸው ሳለ አንተ ግን ሰላምን ልታበስር በመቃብር ውስጥ ድልን እያዘጋጀህ ነበር። ጌታ ሆይ ዛሬም እንደ ቀደሙት ደቀ መዛሙርት በልባችን ጓዳ በጭንቀት ተቆልፎበታል። ስለ ነገው ኑሯችን፣ ስለ ልጆቻችን፣ ስለ ጤናችንና ስለ ሀገራችን ጭንቀት ከብዶናል። ዛሬ በመቃብር ዝምታ ላይ ሰላሜን እሰጣችኋለሁ በለን። ያንተ ሰላም ከጭንቀት በላይ ነውና በውስጣችን የሚነሳውን የሐሳብ ማዕበል ጸጥ አድርገው። አምላካችን ሆይ ፍርሃት ኃይላችንን ይበላዋል፣ ተስፋችንንም ያደበዝዘዋል። አንተ ግን አይዟቸው እኔ ነኝ አትፍሩ የምትል አምላክ ነህ። ከሥጋዊ ፍርሃት ከክፉ ወሬና ከማይታወቅ ስጋት ሁሉ ነፃ አውጣን። በመቃብር ሞትን ድል እንዳደረግ በልባችን የነገሰውን ፍርሃትንም ድል እንድናደርግ ብርታቱን ስጠን። ጌታ ሆይ ጭንቀት ነፍሳችንን እንዳያደክማት በፍቅርህ ጥላ ስር ከልለን። ጭንቀታችሁን ሁሉ በእርሱ ላይ ጣሉ እንዳልከን ዛሬ የከበደንን ሸክም ሁሉ በአንተ እግር ስር አኑረናል። አንተ ጠባቂያችን ነህና ምንም እንኳን በሞት ጥላ መካከል ብንሄድ ክፉን አንፈራም። ጌታ ሆይ ይህች ታላቋ ቅዳሜ የእረፍት ቀን እንደሆነች ሁሉ የእኛም የዛለች ነፍስ በአንተ ዘንድ እረፍትን ታገኝ። ከጭንቀት ወጥተን በምስጋና ከፍርሃት ወጥተን በድፍረት የትንሣኤህን ብርሃን እንድንቀበል አዘጋጀን። የእምነታችን ራስና ፈጻሚ የሆንክ ጌታ ኢየሱስ ክርስቶስ ሆይ አንተ በመቃብርህ ውስጥ በዝምታ በነበርክበት በዚያች ታላቅ ዕለት የዓለም ተስፋ የተቆረጠ ቢመስልም እውነተኛው ሕይወት ግን ካንተ ጋር ነበር። ዛሬም እኛ በሕይወት ፈተናዎች ፊት ቆመን እምነታችን እንዳይዝልና ከቃልህ መንገድ እንዳንወጣ ወደ አንተ እንጮኻለን። ጌታ ሆይ ዓለማችን በብዙ ሐሳብና በትምህርት ነፋስ ተናውጣለች። የኑሮው ጫና፣ የዘመኑ ግብዝነት ከእምነት ሕይወት እንዳያስወጣን ልባችንን በማይናወጠው ቃልህና በቅዱስ ስምህ ላይ እንዲመሰረት አድርግ። በአሸዋ ላይ ሳይሆን በአለት ላይ የታነጸ የእምነት ቤት ይኑረን። ጌታ ሆይ ጠላት ሰይጣን በእምነታችን ሊያናውጠን በተስፋ መቁረጥ ሊጥለን ሲሞክር አንተ ግን በመቃብርህ ሞትን ድል እንዳደረግ እኛም በውስጣችን ያለውን ድካምን ድል እንድናደርግ ብርታቱን ስጠን። ለጊዜያዊ ጥቅም ብለን የዘላለም ሕይወታችንን እንዳንሸጥ በእውነተኛው የእምነት አርበኝነት እንድንቆም በመንፈስ ቅዱስ አበርታን። ጌታ ሆይ በሥጋ ዓይናችን የምናየው ጨለማውን መከራውንና የድንጋዩን መከደን ቢሆንም በእምነት ዓይናችን ግን ከድንጋዩ በስተጀርባ ያለውን የትንሣኤህን ብርሃን እንድንመለከት እርዳን። እምነት ማለት የማይታየውን ተስፋ ማድረግ ነውና በሚታየው መከራ እንዳንሸነፍ የማይታየውን መንግሥትህን የምናይበትን ብርሃን በልባችን አብራ። ጌታ ሆይ
ጅምራችን ብቻ ሳይሆን ፍጻሜያችንም ያማረ ይሁን። በእምነት ሕይወት ውስጥ መጀመር ብቻ ሳይሆን መጽናትና መፈጸም ትልቅ ጸጋ ነውና። ጌታ ሆይ ለፍኖተ ኤማሁስ ቤተሰቦች በሙሉ ይህንን የጽናት ኃይል አልብሰን፣ በድካማችን ጊዜ ደግፈ አንሳን፣ በቆምንበት ጊዜ ደግሞ አጽናን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ አንተ በሞት ሞትን የረገጥክ በመቃብርህም የሲኦልን ደጆች የሰበርክ ኃያል ድል አድራጊ ነህ። ዛሬም በክፉ መናፍስት ተንኮል በጨለማውም ሰራዊት ጥቃት ለሚሰቃዩት ነፍሳት ሁሉ መጠጊያና ጋሻ ትሆን ዘንድ እንማጸናሃለን። ጌታ ሆይ በስውርና በግልጽ በሕይወታችን በቤታችንና በጤናችን ላይ የሚሰነዝረውን የክፉ መናፍስትን ቀስት ሁሉ በክብር እሳት አቃጥልልን። አንተ በመቃብር ሆነ የዲያብሎስን ግዛት እንዳፈረስክ በእኛም ሕይወት ላይ የተዘረጋውን የጨለማውን ኃይል ሁሉ ድል አድርግልን። ጌታ ሆይ በክፉ መናፍስት ምክንያት ሌሊት ለሚፈሩ ቀን ለሚጨነቁና ሰላም ላጡት ወንድም እህቶቻችን ሁሉ ብርሃን ሁናቸው። የፍርሃትን መንፈስ አርቀ የሰላምና የኃይልን መንፈስ አልብስልን። አይዟቸው ዓለምን አሸንፌዋለሁ እንዳልከን ያንተ ድል የእኛ ድል ይሆንልን። ጌታ ሆይ የእምነትን ጋሻ የጽድቅን ጥሩርና የመዳንን ራስ ቁር እንድንለብስ አግዘን። ከጠላት ጋር በምናደርገው መንፈሳዊ ውጊያ ላይ ሁሉ ሁልጊዜም አንተ ከፊት ቅደምልን። በመቃብርህ ዝምታ ውስጥ ያስገኘኸው የትንሣኤህ ድል ዛሬም በሕይወታችን ላይ ይንገስ። ቸርና መሐሪ አምላካችን ሆይ አንተ በመቃብር ውስጥ በዝምታ በነበርክበት በዚያች ቅጽበት እንኳ ዓለምን ሁሉ በጸጋህና በኃይል ደግፈ ይዘህ ነበር። ዛሬም በሕይወታችን ጉዞ ሁሉ ያንተ መለኮታዊ ጥበቃና ጸጋ እንዳይለየን በቅዱስ ስምህ እንማጸናሃለን። ጌታ ሆይ እኛ ደካሞች ነን። በራሳችን ኃይልና ጥበብ ከሚመጣብን ፈተና ማምለጥ አንችልም። ነገር ግን ያንተ ጸጋ ለሁሉ ይበቃናል። በወጣን በገባንበት፣ በቆምን በተኛንበት፣ በስራችንና በቤታችን ሁሉ ጸጋ እንደ አጥር ይክበበን። ክፉ ጠላት ወደኛ እንዳይቀርብ በመለኮታዊ ጥላ ስር ሰውረን። ጌታ ሆይ በዚች ዓለም ስንኖር ከሚታየው ይልቅ የማይታየው ፈተና ይበዛል። በስውር የሚሰነዘረውን የጠላት ቀስት፣ የክፉ ሰዎች ተንኮልና ድንገተኛ መከራን ሁሉ በጸጋ ኃይል አስወግድልን። አንተ በመቃብር ሆነ የሲኦልን ደጅ እንደሰበርክ በእኛም ዙሪያ ያለውን የጨለማ ግድግዳ ሁሉ አፍርስልን። ጌታ ሆይ የሥጋችንን ጤንነት ብቻ ሳይሆን የነፍሳችንንም ንጽሕና በጸጋ ጠብቅልን። ከኃጢአት ረግረግ፣ ከዓለም ፈተናና ከልብ መታወክ አድነን። ለፍኖተ ኤማሁስ ቤተሰቦች በሙሉ በሄዱበት መንገድ ሁሉ ቅዱሳን መላእክት እንዲጠብቋቸው መለኮታዊ ጸጋህም መንገድ እንዲመሯቸው ፍቀድልን። ጌታ ሆይ ጸጋህ ማለት ያንተ ከኛ ጋር መሆን ነውና በአንዳችን ምክንያት ካንተ እንዳንለይ አግዘን። በመከራችን ጊዜ መጽናኛ፣ በደስታችን ጊዜ ምስጋና፣ በድካማችን ጊዜ ምርኩዝ ሁነን። እስከ ዕለተ ሞታችንና እስከ ዘላለም ሕይወት ድረስ በቸርነት አትመን። የትንሣኤና የሕይወት ጌታ ኢየሱስ ክርስቶስ ሆይ ስለ እኛ መከራን ተቀብለ በመስቀል ላይ ተሰቅለህና በመቃብር አርፈ በሦስተኛው ቀን ሞትን ድል አድርገ በመነሳት ለዓለም ሁሉ የድል የምሥራችን አበሰርግ። ዛሬም እኛ ልጆች ከዚህ ታላቅ የትንሣኤን ደስታ እንድንካፈል በቅዱስ ስምህ እንማጸናሃለን። ጌታ ሆይ ዓለም በሐዘን በበሽታና በችግር ተከባለች፣ ልባችንም በብዙ ጭንቀት ዝሏል።
ነገር ግን መግነዝህን ፈተህ መቃብርህንም ባዶ አድርገህ እንደተነሳ የእኛንም የሐዘን መጋረጃ ቀደህ በማይጠፋው የትንሣኤ ደስታ ልባችንን ሙላው። ሐዘናችንን ወደ ደስታ፣ ለቅሷችንን ወደ እልልታ ሚለወጥ። ጌታ ሆይ እውነተኛው የትንሣኤ ደስታ የሚገኘው ከኃጢአት ሸክም ነፃ በመውጣት ነውና በበደል የሞተውን ማንነታችንን በትንሣኤ ኃይል ቀስቅሰው ከጨለማ ወደ ብርሃን፣ ከጥላቻ ወደ ፍቅር፣ ከሞት ወደ ሕይወት እንድንሸጋገርም አድርገን። ጌታ ሆይ ትንሣኤ የጥላቻ ድል መንሻ፣ የፍቅር ማሸነፊያ ነው። እኛም በዚህ ምድር ስንኖር ተስፋ እንዳንቆርጥ ትንሣኤ ሁልጊዜም ብርሃን ይሁነን። በመቃብር ዝምታ ውስጥ ያዘጋጀኸው ያ ታላቅ የትንሣኤ ደስታ በቤታችን በስራችንና በኑሯችን ላይ ሁሉ ይንገስ። እንደ መግደላዊት ማርያም፣ እንደ ቅዱሳን ሐዋርያትና እንደ መላእክቱም ክርስቶስ ተንሥአ እሙታን ብለን በደስታ የምንዘምርበትን ልብን ስጠን። ይህ ደስታ ለዛሬ ብቻ ሳይሆን እስከ ዘላለም ሕይወት ድረስ አብሮን እንዲኖር ጸጋህን አፍስስልን። ጌታ ሆይ በመቃብርህ ያገኘኸውን ሰላም በትንሣኤህ ደግሞ በድል አጽናልን። ጨለማው አልፏል፣ ብርሃኑም ወጥቷል። በዚያ ብርሃን ውስጥ እንድንመላለስ እርዳን። የዘላለም ንጉሥና የነፍሳችን እረኛ ኢየሱስ ክርስቶስ ሆይ አንተ በመቃብር አርፈህ በትንሣኤ ሞትን የሻርከው እኛም በዚች ምድር በምናደርገው ጉዞ ሲያበቃ ከሞት ወደ ሕይወት ተሸጋግረን ካንተ ጋር ለዘላለም እንድንኖር ነውና ዛሬም የልባችንን ናፍቆት ወደ መንግሥት አቅናለን። ጌታ ሆይ ይህች ዓለም መኖሪያችን ሳይሆን መሸጋገሪያችን ናት። በዚች ምድር ላይ የምናሳልፈው ፈተና ድካምና ሐዘንም ሲያበቃ በዚያ እንባ በሌለበት ሐዘንና ለቅሶ በማይሰማባት ቅዱስ ስፍራ ከቅዱሳን ጋር አሳረፈን። ስምህ ለዘላለም በሚቀደስባት መንግሥት ውስጥ የክብር ቦታ ስጠን። ጌታ ሆይ በታላቁ የፍርድ ቀን በክብርና በግርማ ስትመጣ በበጎች ወገን በቀኝ እንድንቆም እርዳን። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ የምትለውን ጣፋጭ ቃልህን ለመስማት የሚያብቃን። በምድር ላይ በምግባርና በሃይማኖት ጸንተን እንድንኖር ጸጋህን አትከልክለን። ጌታ ሆይ ከአብርሃም ከይስሐቅና ከያዕቆብ ጋር ከቅዱሳን ሐዋርያት ከጻድቃንና ከሰማዕታት ጋር በአንድነት እንድንዘምር አስችለን። በዚያም የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት አይለየን። ለፍኖተ ኤማሁስ ቤተሰቦች በሙሉ ይህንን ታላቅ የክብር አክሊል አዘጋጅልን። ጌታ ሆይ ምድራዊ ፍላጎታችን በልጦብን ሰማያዊውን ተስፋችንን እንዳንረሳው በትንሣኤ ያገኘነውን የዘላለም ሕይወት ዋስትና ሁልጊዜም እያሰብን በቅድስና እንድንኖር አግዘን። መጨረሻችንን አሳምርልን፣ ነፍሳችንንም በብርሃን ተቀበላት። ጌታ ሆይ በመቃብርህ ዝምታ ውስጥ የሠራኸው የድኅነት ሥራ በመጨረሻው ቀን በትንሣኤ ዘጉባኤ በክብር እንድንነሳ ይርዳን። እስከ መጨረሻውም ጠብቀን፣ በመንግሥትህም አስበን። ውድ የፍኖተ ኤማሁስ ቤተሰቦች በዚች በታላቋ ዕለት በቀዳሚት ሰዑር አብረን የጸለይነው ድንቅ ጸሎትና ያደረግነው መንፈሳዊ ቆይታ በሁላችንም ሕይወት ላይ የበረከትን ፍሬ እንዲያፈራ የጌታችን ቸርነት ይርዳን። በመቃብሩ ዝምታ ውስጥ የታየው ያ ታላቅ ሰላም በቤታችሁና በልባችሁ ላይ ይንገዝ። የቀዳሚት ሰዑር በረከት ይደርብን። ለታላቁ የትንሣኤ ብርሃንም በሰላም ያድርሰን። በዚህ ቪዲዮ እንደተባረካችሁ ተስፋ እናደርጋለን። ለሌሎች ወንድም እህቶቻችንም በረከት እንዲሆን ላይክ እና ሼር ማድረጋችሁን አትርሱ።
እንዲህ ያሉ መንፈሳዊ ፕሮግራሞች ሁልጊዜ እንዲደርሷቸው ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሆኑ። በቀጣይ ፕሮግራም በትንሣኤው ብርሃንና ደስታ እስክንገናኝ ድረስ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጥበቃና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።